ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው ዝርዝር መረጃዎች መካከል ዛሬ ማለዳ በተፈጸመ የአርፒጂ ጥቃት በአንድ ወታደራዊ ተሽከርካሪ ላይ ከፍተኛ ጉዳት ደርሷል። በተሳቢ ተሽከርካሪ ላይ በተፈጸመው አርፒጂ 7 ጥቃት በርካታ ወታደሮች ጉዳት ደርሶባቸዋል። ከነዚህ መካከል ወታደራዊ አዛዦችም ይገኙበታል። መንገዱ ተዘግቷል። በአካባቢው ከፍተኛ ውጥረት እንዳለ የሚገልጸው መረጃ ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን እንደዚሁም ደግሞ ፋኖ ነክ መረጃዎችንም በዚህ ሰዓት በብዛት አሰናድቻለሁ የምትከታተሏቸው ይሆናል። እነዚህ መረጃዎች እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እስክንድርና የአዲሱን የፋኖ ብሔራዊ ንቅናቄን በተመለከተም እንደዚሁ አዳዲስ መረጃዎች አሉ። እነሱን ጨምሮ በዚህ ሰዓት የምትሰሟቸው ይሆናሉ። ከዚህ ጋር በተያያዘ እንደዚሁ ወደ ሰሜን ኢትዮጵያ የሚወስደን አዲስ መረጃ ይዣለሁ። የህወሓትን አዲስ ሰፊ ወታደራዊ እንቅስቃሴ በተመለከተ አዳዲስ መረጃዎች አሉ። ከሱዳን እስከ አስመራ፣ ከአስመራ እስከ አፋር ድረስ እንዲሁም ደግሞ ትግራይ በተከዜ ቀጠና ያለውን አጠቃላይ ሁኔታ በተመለከተ አዳዲስ መረጃዎችን ይዣለሁ። ከማይጫው እስከ ተከዜ እነሱንም በዚህ ሰዓት የምትከታተሏቸው ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ህወሓት ለዚህ በቀጣዩ እንግዲህ በቀን ለተቆረጠለት ወታደራዊ ዘመቻ እንደዚሁ የአጋር አካላት ግንኙነት በሚል ያለውን አጠቃላይ ሁኔታ በተመለከተ በዚህ ሰዓት የምትሰሟቸው መረጃዎች ይሆናሉ። የጦር መሳሪያና ሎጂስቲክ ማጓጓዝን በተመለከተም እንደዚሁ አዳዲስ መረጃዎችን ይዣለሁ። በዲፕሎማሲ ጉዳይን በተመለከተ እንደዚሁ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የምድራችን ተጽዕኖ ፈጣሪ የምትባለው ልዕለ ኃያሏ ሀገር አሜሪካ ፕሬዝዳንት ለግብጽ አሁንም አቋሙን ይዞ እየተከራከረ ነው የሚገኘው። በዚህ ላይ በኢትዮጵያ በኩል የሚታየው የዲፕሎማሲ ውድቀትና ቀጣይ ሊመጣ የሚችሉ አደጋዎችንም የተመለከቱ መረጃዎችንም እንደዚሁና በዚህ ሰዓት ብልጽግና ግልጽ ሊያደርጋቸው የሚገቡ ተደጋጋሚ የትራምፕ መግለጫዎችን በተመለከተም እንደዚሁ ይህንን መረጃ ጨምሮ ዲፕሎማሲያዊ ወታደራዊ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ በኢትዮጵያ ምስራቅ ቀጠና በኩልም እንደዚሁ ትርምስ በበዛበት የኢትዮጵያ ሶማሌ ቀጠና ለወትሮ የተወሰነ መረጋጋት አሳይቶ በነበረው አካባቢ አዳዲስ መረጃዎች አሉ። ይሄ የኢትዮጵያ ምስራቅ ቀጠና የሶማሌ ክልል ከሞቃዲሾ፣ ከሶማሌላንድ፣ ከፑንትላንድ፣ ከሶማሌላንድ አጠቃላይ የሶማሌ ፖለቲካ ጋር በተያያዘ ያለው አጠቃላይ ሁኔታ ወደየት ሊወስደው ይችላል የሚለውንም እንደዚሁ በዚህ ሰዓት ከምናያቸው የአፍሪካ ቀንድና የአገር ውስጥ መረጃዎች መካከል ይገኙበታል። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአዲስ አበባ ዙሪያ የሚገኙ ድብቅ እስር ቤቶች የሚሰቃዩ የአማራ ወጣቶች በተለይ ከወለጋና ከተለያዩ አካባቢዎች የኦህዴድ እያፈሰ በአዲስ አበባ ዙሪያ ስቃይ የሚፈጽምባቸው ወጣቶች እየተበራከቱ መጥተዋል። ወለጋ አካባቢ በርካታ ወጣቶች ታፍሰው አዲስ አበባ ዙሪያ በሚገኙ የተለያዩ እስር ቤቶች ለዓመትና ከዛ በላይ ለሆነ ጊዜ እየተሰቃዩ መሆናቸውን የሚገልጹ መረጃዎችም እየወጡ ይገኛሉ። ይህንንም በዚህ ሰዓት ወደ እናንተ የማደርሰው ይሆናል። እንግዲህ እንደተለመደው ሐሳብ አስተያየቶቻችሁን ካሏችሁ በድጋሚ በጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ አማራ ፋኖ ብሔራዊ ንቅናቄ ሁለተኛ ስብሰባ አድርጎ ውሳኔዎችን ማሳለፉን የሚገልጽ መረጃ ይፋ ተደርጓል። በህዝብ ግንኙነት ፋኖ አስረስ ማረ በኩል በተገለጸው በዚህ የሁለተኛ ቀን ስብሰባ ነው ውሳኔ ላይ እስክንድር ነጋ ያቀረበው ውሳኔ ወለጋ አካባቢ ያለውን የፋኖ የአደረጃጀት ጥያቄና እንደዚሁ ደግሞ የአባት አርበኞች የፋኖ አደረጃጀት የተመለከቱ ውሳኔዎች መተላለፋቸውን ገልጿል። መግለጫው በአጠቃላይ ይዘቱ ማለት ነው። ከዚህ ጋር በተያያዘ እንደዚሁ ከእስክንድር ጋር በተያያዘ ተጨማሪ መረጃዎችም አሉ። ይህንን መረጃ ወደ እናንተ አደርሳለሁ። አፋብን ከተመሰረተ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ ስብሰባ ማድረጉን አሳውቋል። ጥር 13 በትናንትናው ዕለት በተደረገው ስብሰባ እስክንድር ነጋ ያቀረበውን ማመልከቻ መቀበሉንና እንደዚሁም በእስክንድር የኃላፊነት ቦታ ሌላ ሰው ለመተካት ውሳኔና ስምምነት ላይ ስለመደረሱ ተገልጿል። የወለጋ ፋኖ አደረጃጀትን በተመለከተም እንደዚሁ እዚህ ላይ ጥያቄ ቀርቧል። የአባት አርበኞች ምክር ቤት ማቋቋም እንደዚሁ በዚህ በኩልም እንደዚሁ ይሄም ውሳኔ ተላልፎበታል። ከዚህ ጋር በተያያዘ እንግዲህ እስክንድር ነጋን በተመለከተ የመልቀቂያ ማመልከቻ ከፖሊት ቢሮ ውሳኔ በፊት ለሚዲያ ያቀረበበት ሁኔታም እንደዚሁ ትችት ቀርቦበት ለትችቱም ይቅርታ ስለመጠየቁ መግለጫው ገልጿል። እንግዲህ ከዚህ ባሻገር እስክንድርን በተመለከተ የአዲስ ያገኙት መረጃ ምንድነው? በዚህ ስብሰባ ላይ ራሱ በቀጥታ አለመሳተፉና ኃላፊነቱን እንደማይቀበል ቀድሞ ተናግሮ እንደነበር ለተላኩ ሰዎች ስለመግለጹና
በቶሎ ሌላ ሰው እንዲተኩበት እንደዚሁ አሁንም አቋሙ መሆኑን ምላሽ መስጠቱ ነው የተገለጸው። ሌላ ሰው በፖሊስ ቢሮ አባልነት በኩል ለመተካት እንደዚሁ ውሳኔ መተላለፉን እንደዚሁ እንደሚደግፍ መግለጹን ለተላኩ ሰዎች እንደነገራቸው መረጃዎች ያሳያሉ። እንግዲህ ፋኖ መከታው ማሞና ፋኖ ምንተስኖት መምህር ማለት ነው እንዳነጋገሩትና በኃላፊነት መቀጠል እንደማይፈልግ ደጋግሞ ያሳወቀው አቋሙ እንደሆነ እንደነገራቸውና የፋኖ ውስጥ ተራ አባል ሆኖ መቀጠልና ኃላፊነቱን መወጣት እንደሚፈልግ ገልጿል። ይህንም ለፖሊስ ቢሮ ቀርቦ ተቀባይነት አግኝቷል። እስክንድር ቀደም ብሎ በፋኖ አንድ ድርጅት ይመስረት እንጂ እኔ የትኛውንም ኃላፊነት አልቀበልም ብዬ ማሳወቄን ቀድማችሁ ታውቁታላችሁ የሚል ምላሽ መስጠቱንም ነው መረጃ ምንጮቹ የገለጹት። በዚህ መሰረት እንግዲህ ፋኖ መከታው ማሞና ፋኖ ምንተስኖት ከእስክንድር ያገኙትን ምላሽ ለፖሊስ ቢሮ ማቅረባቸው ነው የተገለጸው። ራሱም የመልቀቂያ ማመልከቻው ቀደም ብሎ ውሳኔ ሳይተላለፍበት ለሚዲያ ማሳወቁ በድርጅቱ ላይ ተጽዕኖ ወይም ደግሞ አሉታዊ ተጽዕኖ ስለመፍጠሩና በዚህ በኩልም ይሄ ትክክል አይደለም በሚል ለዚህ ኃላፊነት መውሰዱና ይቅርታ መጠየቁንም እንደዚሁ መረጃዎቹ ጠቁመዋል። በዚህ በኩል እንግዲህ ያሉት መረጃዎችን ለማጣራት ተጨማሪ ማብራሪያ ለመጠየቅ በስልክ ያደረኳቸው ሙከራዎች አልተሳኩም። የእስክንድር ስልኮች አይሰሩም። እንግዲህ ትላንትና ለነ መከታውና ለነ ፋኖ ምንተስኖት ምላሽ ከሰጠ በኋላ እነሱ ወደ ፖሊስ ቢሮ የእሱን ምላሽ ይዘው ሄደው ውሳኔ መወሰኑ ነው የታወቀው። በዚህ ስብሰባ ላይ እንግዲህ በቀጥታ ስላለመሳተፉ ነው ይህንንም ለማረጋገጥ የተቻለው። እነዚህ ሌሎች ጉዳዮችን ለመጠየቅ የስልክ አገልግሎት ለማግኘት የተደረገው ሙከራ አልተሳካም። የአማራ ፋኖ ብሔራዊ ንቅናቄን በተመለከተ እንደዚሁ ከተለያዩ አካባቢዎች ይሄን አድርስ በሚል እንደዚሁ በርካታ ሰዎች አስተያየት ልካቸዋል። አንደኛ የድርጅቱ የሚዲያ ሁኔታን በተመለከተ እስካሁን በፋኖ ውስጥ ይታዩ የነበሩ ዝርክርክ የሚዲያ ሁኔታዎች አሁን የራሱ ድርጅቱ የራሱ ሚዲያ የራሱ ዶክመንቴሽን ወጥ የሆነ የሚዲያ እና ተዛማጅ ወታደራዊ የሚዲያ ፖለቲካዊ ግንኙነቶች በአስቸኳይ ቢደራጁና ቶሎ ወደ ስራ እንዲገባ ፖሊስ ቢሮ ከዚህ በፊት ከነበሩ አደረጃጀቶች ውድቀትና ስኬት ትምህርት ወስዶ የፖሊስ ቢሮ የራሱ ፕሮቶኮል አዘጋጅቶ በግለሰባዊና ቡድናዊ ፍላጎቶች ተጋላጭ እንዳይሆን የአጠቃላይ ተግባራቱን በፖሊስ ቢሮ ሕግና ደንብ በፕሮቶኮል እንዲመራ መደረግ አለበት። እስካሁን ድረስ የራሱ የሚዲያ ገጾችን አላስተዋወቀም። ይሄ ወደፊት መምጣት አለበት በሚልና የፖሊስ ቢሮ የሚቆጣጠረው የራሱ ሚዲያ ሊኖረው ይገባል የሚሉ ማህበራዊ ሚዲያዎችን ጨምሮ ማለት ነው። እነዚህ አስተያየቶች ደርሰዋል። እንግዲህ የፖሊስ ቢሮ ፕሮቶኮሉን አጠቃላይ ደንብና መመሪያዎቹን እንዲሁም ደግሞ ሰነዶችን በማዘጋጀት ለአባላቱ አስቸኳይ ውይይት አቅርቦ እነዚህን አጸድቆ ወደ ስራ እንዲገባና እስካሁን የነበሩትን አጠቃላይ ክፍተቶች ሙሉ በሙሉ እንዲደፍን ይህንን አስተያየት ቢደርስ የሚል እንደዚሁ ጥቆማ አድርሰዋል። ይኸው ደርሷል። ያው እንግዲህ ይህን ጉዳይ እየሰሩበት እንደሆነ በስብሰባዎቻቸውና በውሳኔዎቻቸው ላይ አሳውቀዋል። እንደዚህ አይነት ጉዳዮችን እየሰሩባቸው እንደሆነ ነው የገለጹት። ከዚህ እንግዲህ ከአማራ ፋኖ ብሔራዊ ንቅናቄ ከአዲሱ የፋኖ ድርጅት ጋር በተያያዘ ከውጭም ከውስጥም የተለያዩ አስተያየቶች እየመጡ ነው የሚገኙት። እንግዲህ ያው ጊዜው አዲስ የተመሰረተበት ጊዜ ስለሆነ የተለያዩ አስተያየቶች አሉታዊም አዎንታዊም አስተያየቶች እየተስተናገዱ ይገኛሉ። እነዚህንና ተዛማጅ ጉዳዮችን በተለይ የውስጥና የውጭ እጆች ድርጅቱ ውስጥ እንዳይኖሩ ለማድረግ በፕሮቶኮል የሚመራ አሰራርን ተግባራዊ ማድረግ ያስፈልጋል። እስካሁን የፋኖ ትግል የተለያዩ የውጭና የውስጥ እጆች ተጋላጭ የሆነው ዲያስፖራዎች የሚመሩት፣ ጋዜጠኞች የሚመሩት፣ ጋዜጠኞች የሚያዙት እንዲሁም ደግሞ ፍላጎት ያላቸው ባለሀብቶች የሚዘውሩት ሆኖ ከሚሞተው ሰራዊት በተጻራሪ የተለያዩ ግለሰቦችና ቡድኖችን ፍላጎት ሲያስተናግድ ቆይቷል። ይሄ በህግና በአሰራር መደፈን ያለበት ጉዳይ ስለሆነ ነው ይህንን አስተያየት ያደረሱት። ወደ ሌላው መረጃችን ስንሄድ ህወሓትን የተመለከተ መረጃ ነው። ህወሓትን በተመለከተ ሰፊ መረጃ ይዣለሁ፣ እንደሚከተለው ይቀርባል። ህወሓት በቅርብ ቀን ፈጽመዋለሁ ላለው ወረራ ዝግጅቱን እያጧጧፈ እንደሆነ ከአካባቢ የሚወጡ መረጃዎች እየገለጹ ነው የሚገኙት። ወታደራዊ ዝግጅት፣ የሎጂስቲክ ክምችት፣ የሎጂስቲክ ማጓጓዝ፣ ወታደራዊ ማጥራት፣ ውስጣዊ ግምገማ እንዲሁም ደግሞ ስምሪትና ተያያዥ ጉዳዮችን አጠናክሮ መቀጠሉን የሚገልጹት መረጃዎች ባለፈው ጥምቀት በዓልን ለማክበር ማይጨው አካባቢ የተገኙ የህወሓት ወታደራዊና የሲቪል ባለስልጣናት ከጥር 17 እስከ የካቲት 7 ድረስ በ20 ቀናት ውስጥ ወታደራዊ ዘመቻዎችን በማድረግ መጪውን የካቲት 11 2018 የህወሓትን የምስረታ መታሰቢያ በዓል በሁመራና በአለማጣ እንዲሁም ደግሞ የትግራይ ሉዓላዊ ተወረው በሚገኙ አካባቢዎች እናከብራለን የሚል
አጀንዳ መነሳቱን ማይጨው አካባቢ የወጡ መረጃዎች ያሳያሉ። ይህንን በተመለከተ እንግዲህ ያው ህወሓት ልክ ብልጽግና በፋኖ ላይ በተለያዩ ጊዜ ቀን እየቆጠረ ዘመቻዎችን እንደሚያደርገው ህወሓትም በተመሳሳይ በዚህ ጊዜ ዘመቻ አድርጋለሁ በሚል ለአባላቶቹ እንዲሁም ደግሞ ለደጋፊዎቹ ኃይልም እንዳይበተን የስነ ልቦና ችግርም እንዳይደርስ ከሚያደርጋቸው ፕሮፓጋንዳዎች ባሻገር አሁን ተፈናቃዮችን ለመመለስ ወደ ጠለምትና ወደ ወልቃይት ወረራ ፈጽማለሁ የሚለውን እንግዲህ በጊዜ ገደብ ስለማስቀመጡ ነው መረጃዎቹ የሚገልጹት። በዚህ መሰረት እንግዲህ በአጀንዳዎቹ በዚህ በአስቸኳይ ወታደራዊ ዘመቻዎችና እቅዶች ዙሪያ አጋር ላላቸው የሀገር ውስጥና የጎረቤት ሀገራት በማሳወቅ ግብረ መልሶች እንዲሰጡበት እንደዚሁ የቴክኒክ ኮሚቴ ስለመቋቋሙ መረጃዎች ገልጸዋል። አጋር ከተባሉት አካላት ጋር ውይይት መደረጉን ትናንትና ከትላንት ወዲያ የሚገልጹ ተጨማሪ መረጃዎችም ወጥተዋል። አንደኛው ህወሓት ውይይት ያደረገው በዚህ በወልቃይት ትይዩ በሚገኘው ሱዳን ውስጥ በሚገኙ የህወሓት ወታደራዊ ካምፖች በተለይ ሸረሪና ተብሎ የሚጠራው አካባቢ ሲሆን በዚህ ውይይት ላይ የሱዳን፣ የኤርትራ እንዲሁም ደግሞ ሌሎች በስም ያልተገለጹ ተወካዮች ስለመገኘታቸው የመረጃ ምንጮቹ ገልጸዋል። ሁለተኛው እንዲሁ ደግሞ የአጋር አካላት ጋር የተደረገ ስብሰባ በሆኒ ራያ እንዲሁም ደግሞ መቀሌ መደረጉን የሚገልጹ መረጃዎች ወጥተዋል። የአፋር ተቃዋሚዎች ጋር ውይይት የተደረገው እንግዲህ ራያና መቀሌ ላይ ነው። ከየትኞቹ የአፋር ተቃዋሚዎች ጋር እንደተደረገ ግልጽ አይደለም የሚሉት የመረጃ ምንጮቹ የተደረገበት ቦታ ግን ጥር 13 2018 የህወሓት ወታደራዊ አዛዦች የአርሚ 24 እና የደቡባዊ ግንባር አዛዥ የአፋር አጋር ካሏቸው ጋር ራያ መሆኒ ስፔን ወታደራዊ ስፔን የኮንስትራክሽን ካምፕ አሁን ለጊዜው ህወሓት ወታደራዊ ካምፕ ካደረገው ቦታ ስብሰባ ስለማድረጋቸው ከአፋር ተወካዮች ጋር ተገልጿል። ከሌሎቹ የአፋር ተወካዮች ጋር ደግሞ ቀኑ ባልተገለጸበት ሁኔታ መቀሌ ውስጥ ስብሰባ ተደርጓል ተብሏል። መቀሌ የተደረገው ስብሰባ አጉጉሞ ወይም ደግሞ አሁን ኤርትራ መቀመጫውን አድርጎ የአፋር ህዝብ ነፃነት ታገላለሁ ለሚለው በቀድሞው የአፋር የእርሻ ቢሮ ኃላፊ ከሚመራው ታጣቂ ኃይልና ተወካዮች ጋር መቀሌ ውስጥ ውይይት መደረጉንም የሚገልጹ መረጃዎች ወጥተዋል። ቀኑ መቼ እንደሆነ ጨምረው አልገለጹም። ራያ የተደረገው ግን ጥር 13 2018 ዓ.ም መሆኒ ከተማ ስፔን ካምፕ ውስጥ መደረጉ ተገልጿል። ከዚህ ባሻገር እንደዚሁ ወታደራዊ ሎጂስቲክ ማጓጓዝን በተመለከተ መሳሪያዎችን ከመቀሌና ከሌሎች አካባቢዎች እንደዚሁ ስለማጓጓዙ የሚገልጹ መረጃዎች ወጥተዋል። ተተኳሽ መሳሪያ ሎጂስቲክ ከመቀሌ ወደ ራያ አለማጣ ተጭኗል። ባለፉት 2 ቀናት አለማጣ፣ በር ተክላይ፣ መሆኒ እንዲሁም ደግሞ ራያ አለማጣ ከተማ ባላ በ4 ቦታዎች ላይ በአረንጓዴና በሰማያዊ ፕላስቲክ የተሸፈኑ ተሽከርካሪዎች ወታደራዊ ሎጂስቲክ እና ተተኳሽ ቁሳቁሶችን ማራገፋቸውን የዓይን እማኞች ገልጸዋል። በምዕራብ ግንባር እነሱ ምዕራብ ግንባር እያሉ በሚጠሩት በሽሬ ቀጠናም እንደዚሁ እንዳባጉና ገነተ ማርያም ተብሎ የሚጠራ ቦታ ላይ በሸራ የተሸፈኑ ተሽከርካሪዎች መሳሪያዎችን አራግፈዋል። እነዚህ ተሽከርካሪዎች መነሻቸው ከሱዳን በኤርትራ በኩል እንደሆነ የሚገልጹ መረጃዎችም አብረው ወጥተዋል። በዚህ ቀጠና እነሱ ምዕራብ ግንባር እያሉ የሚጠሩት የሽሬ ቀጠና አካባቢ መንገዶች እንዲጠገኑ እንደዚሁ ትዕዛዝ ተሰጥቶ የመንገድ ጥገና እየተሰራ ሲሆን ወርቅ ቁፋሮ ላይ ያሉ ማሽነሪዎች ለመንገድ ጥገና ለዘመቻው እንዲያግዝ ስምሪት እንዲወስዱ ስለመደረጉም የወጡ መረጃዎች ያሳያሉ። በዚሁ በተከዜ ቀጠና ደጋ ሐሙስ ተብሎ ከሚጠራው በኩል ወደ አዴት ተብሎ የሚጠራ ቦታ ተከዜ እንዲሁም ደግሞ ወደ ምስራቅ ጠለምት፣ አንሾ ምድር፣ ደብረ ገብራይ አካባቢ እንደዚሁ ተሽከርካሪዎችና ወታደራዊ እንቅስቃሴዎች መኖራቸውንም መረጃዎች ገልጸዋል። በሸራ የተሸፈኑ ጭነቶች እየተጓጓዙ ነው። አንዳንዶቹ ተሽከርካሪዎች የእርዳታ ድርጅት ሸራዎችን እንዲሸፈኑ ተደርገዋል ነው የተባለው። እንግዲህ በትግራይ ያለው አጠቃላይ ወታደራዊ እንቅስቃሴ ሲሆን ከዚህ ጎን ለጎን ደግሞ ፊት ለፊት እየተናገሩ ያሉት ጉዳይ ምን ይመስላል የሚለው ደግሞ በተመለከተ የአፍሪካ ህብረትና የአውሮፓ ህብረትን ጨምሮ ሌሎቹ ዓለም አቀፍ ተቋማት የወልቃይት ኃይል ትጥቅ እንዲፈታ ለአብይ አህመድ ጫና እንዲያደርጉ ህወሓት ከመቀሌ ወደ አዲስ አበባ እንደዚሁ ቡድን ሊያንቀሳቅስ መሆኑን መረጃዎች ጠቁመዋል። ከዚህ ጋር ጎን ለጎን ህወሓት መልሶ ወደ ፖለቲካዊ ተክለ ቁመናው እንዲመለስና የተሰረዘው ህወሓት እንደዚሁ እንደገና ስራ እንዲጀምር በዚህ በኩል እየተደረገው ጫና እንዲቆም እና ህወሓት እንዲመለስም እንደዚሁ የቡድን ይጠይቃል። ለዚህ የፖለቲካ ድርድር በህወሓት አጠራር ወይም ደግሞ የፖለቲካ ዲያሎግ በአፍሪካ ህብረት አሸማጋይ አማካኝነት በቅርብ ቀን መደረግ አለበት በሚል ከመቀሌ ወደ አዲስ አበባ ኃይል የቡድን ተዋቅሮ ሊላክ መሆኑንም መረጃዎቹ ጠቁመዋል። ከዚህ ጋር በተያያዘ ምርጫ ቦርድ በትግራይ እንደዚሁ ከየካቲት 7 ጀምሮ
የመራጮች ምዝገባ ይደረጋል። ስለዚህ የምርጫ ጣቢያዎችን ጊዜያዊ አስተዳደሩ እንዲያሳውቅም ደብዳቤ መጻፉ ተገልጿል። እንግዲህ ያው የተለያዩ ድራማዎች ናቸው። ህወሓት ህጋዊ ሰውነቱ ካልተመለሰ በትግራይ ውስጥ የሚገኙ 18 የተቃዋሚ ድርጅቶችም ጨምሮ የትኛውም ድርጅት ለምርጫ መንቀሳቀስና ምርጫ ሊደረግ አይችልም የሚል አቋም መውሰዱ ይታወቃል። ምርጫ ቦርድ ደግሞ በአስቸኳይ እንዲያሳውቋቸውና በጂፒኤስ የተለዩ ጣቢያዎችን ለይተው እንዲያሳውቁ ደብዳቤ ጽፏል። እንግዲህ የሚሆነውን አብረን የምናየው ይሆናል። ትላንትና ከወጡ መነጋገሪያ አጀንዳዎች መካከል እንግዲህ ኢትዮጵያን የተመለከተው የአባይ ፖለቲካ ዓለም አቀፍ አጀንዳ ሆኖ ነው ያመሸው። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ የአባይን ግድብ በተመለከተ እስካሁን ድረስ አቋም ይዘው ለግብጽ እየተከራከሩ ነው የሚገኙት። ጉዳዩ ሲታይ ገና ከጅምሮ ግብጽን ወግነው እየተከራከሩ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ ከዚህ የጂኦፖለቲካ ሽኩቻ ባሻገር ግብጽ የወሰደችውን የዲፕሎማሲ ብልጫ ያሳያል። ኢትዮጵያ በዚህ በኩል የተወሰደባት የዲፕሎማሲ ብልጫ ማሳያ ተደርጎ ነው ይሄ ጉዳይ የሚታየው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየትኛውም ጊዜ ስለ ሶስተኛው ዓለም ሀገራትና ስለ ከአሜሪካ ውጭ ስላሉ ጉዳዮች ሲያወሩ የአባይን ጉዳይ እያነሱ እየጣሉ ነው የሚገኙት። በዚህም ግብጽ እንደተበደለች ውሃ እንደቆመባት አድርገው አቋም ወስደዋል። ግንዛቤም ይህን የወሰዱት የግብጽ ዲፕሎማቶች ይህንን አስገንዝበዋል። በዚህ በኩል እንግዲህ ካሁን በፊት በግብጽ በኩል ይቀርቡ የነበሩ ጉዳዮችንና ሌሎች ተዛማጅ ጉዳዮችን ለዶናልድ ትራምፕና ለዓለም አቀፍ ማህበረሰቡ በማስረዳት በኩል ኢትዮጵያ የዲፕሎማሲ ውድቀት የገጠማት መሆኑ ይሄ ማሳያ ነው። እንግዲህ ግብጽ ከጂኦፖለቲካው ወታደራዊ ሽኩቻ ባሻገር በኢትዮጵያ ላይ ከፍተኛ የሚባል ዲፕሎማሲያዊ የበላይነት መቀዳጀቷን ይሄ ያሳያል። ይህም ገሃድ እየሆነ እየመጣ ነው። ትላንትና ዶናልድ ትራምፕ ለግብፁ ፕሬዝዳንት አባይን በተመለከተ የተናገሩት ጉዳይ ለመጨረሻ ጊዜ ብልጽግና የተለያዩ ጉዳዮችን ለኢትዮጵያ ሕዝብ ይፋ እንዲያደርግ እንደዚሁ የሚያስገድድ አጀንዳ ነው። በዚህ በኩል እንግዲህ ዶናልድ ትራምፕ ለአራተኛ ጊዜ ነው አባይ ግድብ በተመለከተ ያንጸባረቁት አቋም። አሁንም የአባይ ግድብ ወጪና በጀት በአሜሪካ እንደተሸፈነና አሜሪካ እንደገነባቸው ገልጸዋል። እስካሁን እንግዲህ በኢትዮጵያ በኩል እየተነገረ ያለው ብዙ ኢትዮጵያን ዜጎችም እንደሚያውቁት ከእያንዳንዱ ሰው ኪስ በተዋጣ ገንዘብ እንደተገነባ ነው። ካሁን በፊት በዚህ ጉዳይ ላይ የተወሰነ ምላሽ በአባይ ግድብ ፕሮጀክት ማስተባበሪያ ጽሕፈት ቤት በኩል ከመሰጠቱ ውጭ እንደ መንግስት በአቋም የተሰጠ ምላሽ የለም። ስለዚህ ይህንን ደግመውታል ዶናልድ ትራምፕ። ስለዚህ ለኢትዮጵያ ዜጎች ግልጽ ሊሆን የሚገባ አንድ ጉዳይ እንዳለ ያሳያል። ትራምፕ በአባይ ፖለቲካ ላይ እንግዲህ የተዛባ አቋማቸውን እንዲያስተካክሉ ለማድረግም እንደዚሁ የተሰራ ስራ ለመኖሩን አቋማቸው ያሳያል። ኢትዮጵያ ብሔራዊ ጥቅሟ አደጋ ላይ ወድቋል። እንግዲህ በትራምፕ አቋም መሰረት በተለይ እንግዲህ ጅራታቸውን ወጥፈው ከትራምፕ ስር የማይጠፉት የግብፁ ፕሬዝዳንት በዚህ በኩል ብልጠትና ልቅሶን እንደ ዲፕሎማሲ ስልት በመጠቀም ትራምፕን ሙሉ በሙሉ አሳምነዋቸዋል። በመጀመሪያው የምርጫ ዘመናቸውም እንደዚሁ የአባይን ጉዳይ ሊቋጩት ጫፍ ደርሰው እንደነበር ትራምፕ ተናግረው አሁን መቋጨት እንደሚፈልጉ ገልጸዋል። ግን አሁንም አባይ በመገደቡ ግብጽ ውሃ አጣለች፣ የአባይ ውሃ መጠኑ ቀንሷል የሚል አቋም ይዘው ነው ይሄንን እያደረጉ ያሉት። በዚህ ላይ እንግዲህ ምን አይነት ማስተካከያ ከግብጽ አንጻር ሊወሰድ እንደሚችል የሚታወቅ ነገር ባይኖርም ግን አብይ አህመድ ኢትዮጵያ በዲፕሎማሲው ስኬታማ ናት የሚለው ለውድቀቷ ይሄ ማሳያ ነው። ግብጽ ከዚህ ከአሜሪካን ተደግፋ ከምታደርገው ዲፕሎማሲያዊ ጫና ባሻገር ወታደራዊ ስምሪቷንም በተመለከተና ቀጠናው የደህንነት ስምሪቷንም በተመለከተ ኢትዮጵያን ቀለበት ውስጥ አስገብታለች። አሁን በዚህ ሰዓት እንግዲህ ሱዳን አልቡርሃን የግብጽ ዋና አጋር ነው። በአልሲሲት ሳምባ የሚተነፍሰው ነው። ደቡብ ሱዳን አጠቃላይ የፖለቲካ ወታደራዊና የደህንነት መዋቅሯ በግብጽ እጅ የወደቀ ነው። የኤርትራ ጉዳይም እንደዚሁ ቀደም ብሎ ከትግል ጀምሮ የሚታወቅ ጉዳይ ነው። ጅቡቲ ላይ ግብጽ የወታደራዊ ቤዝ ለማቋቋም እንግዲህ ወደቡ ላይ እንቅስቃሴ ጀምራለች። ሶማሌ ሞቃዲሾ ከሁሉም በተሻለ መንገድ ወታደራዊ ስምሪት ወስዳ አዳዲስ ወታደራዊ ሰፈሮችን እያቋቋመች ትገኛለች። አሁን ግብጽ ኢትዮጵያን ያልከበበችበት ብቸኛ በር አለ ከተባለ የኬንያ በር ብቻ ነው። ከዛ ውጭ ባሉት በሌሎቹ ጎረቤት ሀገራት ግብጽ የወታደራዊ እንዲሁም ደግሞ ዲፕሎማሲያዊና የጂኦፖለቲካዊ የበላይነት ወስዳ ኢትዮጵያን ቀለበት ውስጥ አስገብታለች። ይህንን በተመለከተ እንግዲህ ያለው ሁኔታ ኢትዮጵያ በዲፕሎማሲ ስኬታማ ናት ከሚለው ያለፈ የግብጽን እንቅስቃሴ ለመቀልበስ እንኳ የተደረገ እንቅስቃሴ አለመኖሩ ነው የሚታየው። እንግዲህ ግብጽ ትራምፕ አደራድራለሁ፣ ግብጽ ጉዳት ደርሶባታል፣ ግብጽ ካሳ ይገባኛል የሚለውን አቋም እንድታንጸባርቅ እንግዲህ የትራምፕ ፊት ይህንን አሳይቷል። ብልጽግናም ለአሜሪካ ጥሪ ጆሮ ዳባ ልበስ ብሎ ነው የሚገኘው። እስካሁን ድረስ የተሰጠ ምላሽ የለም። ግብጽ በግድቡ ምክንያት ውሃ እያጣች ነው የሚሉት ትራምፕ
አብይ አህመድን ከኢትዮጵያ እንዲሁም ደግሞ የአልሲሲን ከግብጽ ፊት ለፊት ለማገናኘት ፍላጎት እንዳላቸው ትላንትና በገለጹበት ንግግራቸው ይህንን አሳውቀዋል። እንግዲህ ለዚህ ጉዳይ አስቸኳይ ዲፕሎማሲያዊ ምላሽ እንዲሁም ደግሞ ለህዝብ ግልጽ መሆን ያለባቸው ጉዳዮች እንዳሉ ግን የዶናልድ ትራምፕ ተደጋጋሚ ንግግር ይህንን ያሳያል። ሌላው አሜሪካ ጉዳይ ከተነሳ አይቀር እንግዲህ በተለይ ለበርካታ አድማጭ ተመልካቾች አሜሪካ ለሚኖሩ ይሄ መልካም የሚባል ዜና አይደለም። በአሜሪካ የሚኖሩ ኢትዮጵያውያንን ጨምሮ የ75 ሀገራት ዜጎች የቤተሰብ የጋብቻ እንዲሁም ደግሞ የልጆችና ተዛማጅ የቪዛ ክልከላ መደረጉን የሚገልጽ መረጃ ነው ትናንትና ከአሜሪካ የተሰማው። ይሄ እንግዲህ በ75 ሀገራት ኢትዮጵያን ጨምሮ ክልከላ ይደረጋል፣ ቪዛ ክልከላ ማለት ነው። በዚህ ቤተሰቦችን ለማግኘት እንዲሁም ደግሞ ወላጆችና ልጆች እንዲሁም ደግሞ ሌሎች ቤተሰቦች እንዳይገናኙ የሚያደርግ የአሜሪካ የቪዛ ክልከላ ነው። ዲቪን ይጨምራል ክልከላው። ትላንት ጀምሮ ተግባራዊ ስለመደረጉና የሀገራቱም ስም ዝርዝር ይፋ ተደርጓል። ይሄ አሳዛኝ ዜና ነው። ወደ አሜሪካ ሄደው ቤተሰቦቻቸውን ለማግኘት እንዲሁም ደግሞ አሜሪካ ሆነው ቤተሰቦቻቸውን ወደዛ ከኢትዮጵያ ወስደው ከሌሎች ሀገራት ለመገናኘት ተስፋ ይዘው የቪዛ ይጠባበቁ ለነበሩ ኢትዮጵያውያንና ከዚህ በኋላ ፕሮሰስ ለመጀመር ላሉ ይሄ እንግዲህ መልካም የሚባል ዜና አይደለም። ጫና በማድረግ የፕሬዝዳንት ትራምፕ ውሳኔ እንዲሻር ማድረግ የሚያስፈልግ ይሆናል። እንግዲህ ከተቻለ ወደ ሌሎች መረጃዎች ሳልፍ ወደ ምስራቅ ኢትዮጵያ ቀጠና የሚወስድ መረጃ አስከትላለሁ። በጅጅጋ ቀጠና 3 የሶማሌ የፖለቲካ የትጥቅ ድርጅቶች የጋራ ስብስብ መመስረታቸውን አስታውቀዋል። የኦጋዴን ብሔራዊ ነጻነት ግንባር እንዲሁም ደግሞ ኮንግረስ ፎር ሶማሌ ኬዝ እንዲሁም ደግሞ ወይም ኮዝ ሶማሊያ ሪጂናል ዲሞክራቲክ አሊያንስ ወይም ደግሞ ትብብር የተባሉ 3 ድርጅቶች የጋራ አንድ ትብብር ፈጥረዋል። ትብብራቸውም የሶማሌን ሕዝብ ራስን በራስ የመወሰን መብት ለማስከበር ነው፣ ያው ለመገንጠል ማለት ነው። በዚህ እንግዲህ ከፌደራል መንግስት ጋር አብሮ ለመስራት ያላቸው አጠቃላይ ተስፋ መሟጠጡን ገልጸዋል። ይሄ ጉዳይ እንግዲህ በዛ ቀጠና ያልተቋጨው የዛ ቀጠና ጉዳይ ይዞት እየመጣ ያለው አደጋ ነው። እንግዲህ የሞቃዲሾም የሌሎቹም የነግብጽ እጅም ካሁን በፊት በዚህ ጉዳይ ላይ እንደነበረበት የሚታወቅ ነው። አሁን ተመልሶ ይህ ጉዳይ መጥቷል። እንግዲህ ወደፊት ሁኔታዎችን አብረን የምናይ ይሆናል። ሌላው ወደ ወለጋ የሚወስደን መረጃ ነው። በወለጋ ሆሮ ጉዱሩ ወለጋ ዞን አቢ ደንጎሮ ወረዳ ከ100 በላይ ተሽከርካሪ በሚሆን የተጫነ የመከላከያ የኦሮሚያ ልዩ ኃይል ረጲዮላ ጋቸና ሲርናና ሌሎች ተባባሪ የጸጥታ ኃይሎች ስምሪት ወስደው በአካባቢ በሚኖሩ የአማራ ተወላጆች ላይ የመሳሪያ አሰሳ በሚል የመጠነ ሰፊ የሆነ ሰብአዊ መብት ጥሰት እየፈጸሙ ነው። ከጥር 12 ጀምሮ እየተደረገ ባለው በዚህ ስምሪት ትጥቅ ለማስፈታት በሚል በህፃናት፣ በሴቶች፣ በአዛውንቶች ላይ ጭካኔ የተሞላባቸው ተግባራቶች እየተፈጸሙ መሆናቸውና አስገድዶ መድፈር መፈጸሙን የሚገልጹ መረጃዎች ወጥተዋል። በዝርዝር በሌላ ሰዓት መለስባቸዋለሁ። ከዚህ ጋር በተያያዘ እንደዚሁ እስካሁን ድረስ እንደዚሁ በርካታ ንብረት ስለመውደሙና ይሄ የገባው ኃይል የአማራ ተወላጅ የሆኑ የቀንድ ከብቶችን እንስሳትን እያረደ እንዲሁም ደግሞ እየነዳ እየወሰደና በመንገድ ላይ በዚህ ሁኔታ ንብረት እያወደመ መሆኑን የሚገልጹ መረጃዎች አሉ። ወደ ዝርዝር የግንባር መረጃዎች ስመለስ በሰሜን ወሎ በዛሬ ማለዳ በተፈጸመ የአርፒጂ ጥቃት ከፍተኛ ወታደራዊ ጉዳት ደርሷል። በአንድ ተሳቢ ላይ በተፈጸመ ጥቃት ነው ይሄ ጉዳት የደረሰው። በሌሎች ተሽከርካሪዎች ላይም ጥቃት መፈጸሙ ተገልጿል። ይህንን ተከትሎ ከደሴ ወደ ወልዲያ የሚወስደው ዋናው መንገድ እንደዚሁ በጥቃቱ በተፈጸመበት ሰዓት የትራንስፖርት አገልግሎት ሙሉ በሙሉ ቆሞ እንደነበር የመረጃ ምንጮቹ ገልጸዋል። መረጃው ሰሜን ወሎ ከደሴ ወደ ወልዲያ ይጓዙ በነበሩ ወታደራዊ ተሽከርካሪዎች ላይ ከባድ ጥቃት ተፈጽሟል። አንድ ወታደራዊ ተሽከርካሪ ሙሉ በሙሉ ወድሟል። መንገድ ተዘግቷል። መንገድ ከረፋድ 3 ሰዓት ተኩል ገደማ ተሽከርካሪዎች ላይ አርፒጂ 7 ተብሎ በሚጠራ ጸረ ተሽከርካሪ መሳሪያ ጥቃት መፈጸሙን ተከትሎ ነው መንገድ ከሁለቱም አቅጣጫ የተዘጋው። ልዩ ቦታው ውርጌሳ ከተማ አቅራቢያ ኤላ ተብሎ የሚጠራ ቦታ እንደሆነ የሚገልጹት የዓይን እማኞች ተሽከርካሪ ላይ የነበሩ ወታደሮችና አዛዦች ጉዳት ደርሶባቸዋል። ጉዳቱን በተመለከተ ዘግይቶ የወጣ መረጃ አለ፣ አሃዛዊ መረጃን የሚያሳይ እንደ መረጃው ከሆነ በዚህ በተሳቢ ተሽከርካሪ ላይ በተፈጸመው የአርፒጂ ጥቃት በትንሹ 30 ወታደሮች ጉዳት ሳይደርስባቸው አይቀርም። ከዚህ ውስጥ ደግሞ 4 የሚሆኑ ማዕረጋቸው ያልታወቀ ወታደራዊ አዛዦች ይገኙበታል ነው የተባለው። ይህንን ተከትሎ አሁን የመረጃ እየተላለፈ ባለበት ሰዓት ከወልዲያ ደሴ ወይም ደግሞ ከመርሳ ውጫሌ ያለው ዋናው መንገድ የትራንስፖርት አገልግሎት ሙሉ በሙሉ ቆሟል። ከሁለቱም አቅጣጫ ያሉ ተሽከርካሪዎች ቆመዋል።
ምናልባት ተለዋጭ በሆኑ ሁኔታዎች መንገድ ሊከፈት ስለሚችል ይህንን መረጃው በተነገረበት ወይም በተሰራጨበት ሰዓት ብቻ የሚሰራ መረጃ ተደርጎ ሊወሰድ ይገባል። በተለይ የትራንስፖርት እንቅስቃሴ የምታደርጉና ይህ መረጃ የምትከታተሉ ካላችሁ ይሄ የሆነው ዛሬ ጥር 14 ረፋድ 3 ሰዓት ተኩል ገደማ ነው። ከዛ በኋላ ተለዋጭ ነገሮች ኖረው መንገድ ሊከፈትም ይችላል። ይህን ግምት ውስጥ አስገቡ። ወደ ሌላው መረጃችን ስንሄድ እዚሁ ሰሜን ወሎ ጋሸና አቅራቢያ ወቄጣ በተባለ ቦታ ላይ በአድማ ብተና ተሽከርካሪዎች ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። በጥቃቱም እንደዚሁ ጉዳት ደርሷል። ረፋድ ላይ በተፈጸመው የደፈጣ ጥቃት የሚሊሻና የአድማ ብተና አባላት ጉዳት ደርሶባቸዋል። በዚህም ምክንያት ከላሊበላ ወደ ጋሸና፣ ከወልዲያ ጋሸና፣ ንፋስ መውጫና ደብረታቦር የትራንስፖርት እንቅስቃሴ ቆሞ እንደነበር የመረጃ ምንጮች ገልጸዋል። ወቄጣ ዙሪያ ይህንን ተከትሎ የደፈጣ ጥቃቱን ለሰዓታት የቆየ ተኩስ እንደነበር የመረጃ ምንጮች ገልጸዋል። እዚሁ ጋሸና አቅራቢያ ጋሸና በስተ ምስራቅ በኩል ደግሞ ጋዙ ወይም ደግሞ ስታይሽ ተብሎ በሚጠራው አቅራቢያ ውጊያ መደረጉ ታውቋል። ከስታይሽ ከተማ ወደ ቡያ ሚካኤል ተብሎ የሚጠራው መስመር ላይ በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በፋኖ ቀጠና ላይ ጥቃት ለማድረግ በሌሊት ከተንቀሳቀሰ መከላከያ ሚሊሻና አድማ ብተና ጋር በተደረገ ውጊያ ነው ጉዳት የደረሰው። በዚህ እንግዲህ በአሃዝ ያልታወቀ ጉዳት በሚሊሻ በአድማ ብተና መከላከያ ላይ ደርሷል። ፋኖም እንደዚሁ ከበባ ሰብሮ ለመውጣት እንደዚሁ በአጸፋ ምላሽ ሰጥቷል። በፋኖ ላይም እንደዚሁ ጉዳት ስለመድረሱ የገለጹት የመረጃ ምንጮች ይሄ ጥቃት የተፈጸመው የፋኖ ይዞታ ውስጥ ባሉ በራሳቸው ከፋኖ በተሰጡ ሰርጎ ገብ መረጃ ስለመሆኑ የሚገልጽና የሚያሳይ ተጨባጭ መረጃ አለ ሲሉ ገልጸዋል። እንግዲህ በፋኖ ላይም ጉዳት የደረሰው ከዚህ በመነሳት እንደሆነ ገልጸዋል። እንግዲህ በተደጋጋሚ ብዙ አካባቢዎች ያለ እንዲሁም ደግሞ ፋኖ ውስጣዊ የመረጃ አያያዙ ጋር የተያያዘ እየተከሰተ ያለ ችግር እንደሆነ ገልጸዋል። ወደ ማዕከላዊ ጎንደር በለሳ የሚወስድን መረጃ ስናስከትል በምስራቅ በለሳ እንደዚሁ ልዩ ቦታው አቡየ ሚካኤል ተብሎ የሚጠራ አካባቢ ለሰዓታት የቆየ ውጊያ ተደርጓል። በዚህ ውጊያም እንደዚሁ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን ነው መረጃዎች እየገለጹት። እነዚህና ሌሎች መረጃዎችን ለዚህ ሰዓት አሰናድቻለሁ። በአዲስ አበባ ዙሪያ ያሉ ድብቅ እስር ቤቶችና ሌሎች ተጨማሪ መረጃዎችን በሌላ መረጃ ሰዓታችን በዝርዝር ይዤ የምመለስ ይሆናል። ለዚህ ሰዓት የነበረን ቆይታ ይህንን ይመስላል። ከቢስ